ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዩክሬን የሩሲያን ግዙፍ የነዳጅ መስመር ደበደበች። ዩክሬን የሩሲያን ሁለተኛ ከተማ በሆነችው ሴንት ፒተርስበርግ የሚገኝ ትልቅ የነዳጅ መስመርን መደብደቧን ፕሬዝዳንት ቮሎዲሚር ዜሌንስኪ አስታወቁ። ፕሬዝዳንቱ የነዳጅ መስመሩን ለሩሲያ ጦርነት ገንዘብ የሚያመነጭ ቁልፍ መሠረተ ልማት ነው ሲሉም ገልጸውታል። ዩክሬን ከዚህ በተጨማሪ በአካባቢው ትልቅ የባህር ኃይል ጦር ሰፈር መምታቷንም አስታውቃለች። የሴንት ፒተርስበርግ ገዢ አሌክሳንድር ቢግሎቨር ከተማዋ ከፍተኛ የድሮን ጥቃት ስር እንደሆነች የተናገሩ ሲሆን የነዳጅ መስመሩ መመታቱንም አምነዋል። ይሁን እንጂ በሰው ላይ የደረሰ አደጋ የለም ብለዋል። ዩክሬን በሩሲያ ኃይል መሠረተ ልማቶች ላይ የምትፈጽመው ረጅም ርቀት ተጓዥ የድሮን ጥቃቶች ከቅርብ ጊዜያት ወዲህ እየተባባሱ ሲሆን፣ ኪየቭ በጥቃቱ ሰፊ የነዳጅ እጥረት እንዲከሰት አድርጋለች። ኪየቭ በጥቃቶች 43 በመቶ የሩሲያ የነዳጅ ማቅረቢያ አቅም ተኮላሽቷል ብላለች። ደርሷል የተባለው ይህ ውድመትም በገለልተኛ አካል የተረጋገጠ አይደለም። ዩክሬን የሩሲያን የነዳጅ እና የጋዝ ጣቢያዎች ሕጋዊ ኢላማዎች ናቸው ትላለች። ሞስኮ የጦርነት ዘመቻዋን ለመቀጠል በነዳጅ ሽያጭ ላይ ጥገኛ ናት። በዩክሬን ጥቃቶች ምክንያት የነዳጅ እጥረት መከሰቱን ለመጀመሪያ ጊዜ ባለፈው ሳምንት ያመኑት ፕሬዝዳንት ቭላዲሚር ፑቲን ቅዳሜ ዕለት ለሀገር ውስጥ ገበያ የነዳጅ አቅርቦት የሚያሳድግ ሕግ ፈርመዋል። ፑቲን በዩክሬን ላይ ሙሉ በሙሉ ወረራ የከፈቱት እንደ አውሮፓውያን አቆጣጠር የካቲት 2022 ነበር። ዜሌንስኪ ቅዳሜ ዕለት ጥቃት የተፈጸመበትን ሴንተር እና በዙሪያ ያለውን አካባቢው ከዩክሬን ድንበር 850 ኪሎ ሜትር ርቀት ላይ ይገኛል ብለዋል። የጥቃቱ የውድመት መጠን ወዲያው ግልጽ ባይሆንም በዩክሬን ፕሬዝዳንት የተለጠፈ ተንቀሳቃሽ ምስል በኢላማው አካባቢ ድሮን ሲሰበር እና ከጥቃቱ በኋላ ግዙፍ ጥቁር ጭስ ሲተለተል ያሳያል። ቢቢሲ የሴንተር የነዳጅ መስመር መመታቱን አረጋግጧል። የዩክሬን ጦር የነዳጅ መስመሩ በሩሲያ ከትላልቆቹ አንዱ ሲል የገለጸው ሲሆን በዓመት 12.5 ሚሊዮን ቶን ፔትሮሊየም የማምረት አቅም ያለው ነው ብሏል። ጦሩ በኮርኖሶዳት ቁልፍ የባህር ኃይል ጣቢያ መመታቱን አስታውቋል። ሩሲያ እስካሁን ዩክሬን ፈጸምኩት ባለችው ጥቃት ዙሪያ በይፋ አስተያየት አልሰጠችም። የሴንት ፒተርስበርግ ገዢ ቢግሎቨር በከተማዋና በሌኒንግራድ ግዛት አካባቢ 72 የዩክሬን ድሮኖች ተመትተው መውደቃቸውን ተናግረዋል። የከተማ ነዋሪዎች የድሮን ስጋቱ እስኪያበቃ ድረስ ቤት ውስጥ እንዲቆዩ ጠይቀዋል። ከ5 ሚሊዮን በላይ የሚሆኑ ሰዎች በሴንተር ይኖራሉ። በሌላ ዜና የዩክሬን ጦር ቁልፍ የዩክሬን ምስራቅ ከተማ ከሆነችው ኮንስታንቲኒቫ በሩሲያ ቁጥጥር ስር መውደቋን አስተባብሏል። ኮንስታንቲኒቫ በዩክሬን መከላከያ ኃይል ቁጥጥር ስር እንደሆነችም ነው ብሏል። ሰርጎ ለመግባት ሙከራዎች እንደነበሩ ያመኑት የጦር ቃል አቀባይ ሙከራው እንዳልተሳካ ተናግረዋል። የጦሩ አስተያየት የተሰማውም የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከተማዋ በሩሲያ ቁጥጥር ስር ገብታለች ባሉ በቀናት ውስጥ ነው። የሩሲያ መሪ ለዚህ ንግግራቸው ያቀረቡት ማስረጃ የለም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።